والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. زنا يسرى حكمه بينقرين كفاراوس زنا كبار وجه الله تبارك وتعالى ولا تقربوا الزنا زنا تقربوا سبلا الله تبارك وتعالى كم يسكتوا ነገሮች አንዱ ያልተፈቀደለት ማህፀን ውስጥ የወንድ የዘር ፈሳሽ መፍሰስ ነው ብላ ያኒ ዚና ማለት ነው። ተቀበል ድርቅን ከሚያመጡ ሀገርን ለበላ ከሚዳርጉ ሰላም ከሚያስጠፉ ወንጀሎች አንዱ ዚና ነው። ዚና ሲበዛ ድርቅ ይመጣል፣ በረካ ይጠፋል፣ ሀገር ሰላም ያጣል። ውርደት ነው ዚና። ዚና ብድር ነው። ዑፉ ተዑፉ ኒሳኡኩም ፊል መሕረሚ ወተጀነቡ ማ ላ የሊቁ ቢልሙስሊሚ ብሏል ኢማም ሻፊዒ። ክብራችሁን ጠብቅ ሁኑ፣ ከሙስሊም ማይጠበቅን ነገር ራቁ። ዝሙት ብድር ነው። ከተበደርከው ብድሩ የሚመለሰው ከቤተሰብህ ነው። አትጠራጠር። እንደ ቀባበናስ ደቁባበው የሰዎችን ቤት ያንኳኳ የሱም ቤት ይንኳኳ። የሰዎችን ክብር የነካ የሱም ክብር ይነካል። ዝሙት ላይ የሚወድቅ ሰው የትም ቢዞር ያንድን ወንድም ወይም እናቱ ወይም እህቱ ወይም ባለቤት ወይም ልጁ ላይ ነው ዝሙቱ ሊፈጸም የሚችለው። ዞሮ ያንተ ልጅ ላይ፣ ያንተ እህት ላይ፣ ያንተ ባለቤት ላይ ይመጣል። ስለዚህ ኢማም ሻፊዒ እንዳሉት ተጀነብ ማ ላ የሊቁ ቢልሙስሊም እንዲህ ብሎ ነው ሙስሊም አላህ የከለከለውን ያውም እንደ ዚና ያለ ጸያፍን ከባድን ወንጀል ብዙ አጥሮች ያሉትን አጥሩን ሰብሮ ዚና ላይ ይወድቃል። አላህ ዝሙት አትስሩ ሳይሆን ዝሙትን አትቅረቡ ነው ያለው። አትቅረብ። አጅነቢ ወንድ አጅነቢ ሴትን አያናግር ያለ በቂ ምክንያት ያለ አደብ። ሴት ከወንድ ጋር አትቀራር፣ አይነካም፣ በዘመኑ አይደዋወሉ፣ አይጻጻፉ። ማ ኸላ ረጁሉን ቢምራእቲን ኢላ ካነ ሸይጣኑ ታሊተሁማ። ወንድና ሴት ተገለለው ተነጥለው አይቀመጡም ሶስተኛው ሸይጣን ቢሆን እንጂ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ክፍል ላይ ከአንድ ሴት ጋር አትቀመጥ። አንድ የታጠረ ስፍራ ላይ ከአንድ ሴት አትቀመጥ። አንድ መኪና ላይ፣ አንድ ባጃጅ ላይ ከአንድ ሴት አትሄድ። ሀያ ያላት ሴት አታደርገውም። ሲጀምር ወንድሟ ያልሆነ አጎቷ ያልሆነ ባሏ ያልሆነ ልጇ ያልሆነ ወንድ ጋር አንድ መኪና ዘግታ ከአንድ ወንድ ጋር አትጓዝ። ሀያዋ፣ አደቧ፣ ክብሯ፣ ተርቢያዋ ይከለክላታል። ላኪን ይሄ ሁሉ እየፈረሰ ነው በተለያየ መልኩ ባለንበት ጊዜ። ይሄን ሂጃብ የሀያ ሂጃብ ለማስወለቅ ጥረት እየተደረገ እኔ በልጆቼ ተማመናለሁ ይልሃል። ነገ ሐራም ይዛለት ትመጣለች። ማንነቱ ምንነቱ ያልተጠናን ሰው ኒካህ አሰረልኝ ካልሆነ ሞቼ እገኛለሁ፣ ራሴን አጠፋለሁ፣ እምቢ ካልክ ሸሪዓ ፍርድ ቤት ሄጄ አስራለሁ ትላለች። ከእጅ ከወጣች በኋላ ምንም ማድረግ አትችልም። ገና ከ7 ከ8 ዓመት ጀምረ በአኽላቅ ካልኮተኮትካል። ትልቁ ችግር ያለው ወላጆች ጋር፣ በሁለተኛ ደረጃ ወጣቱ ጋር ነው። ለእህትህ ማትወደውን ለሙስሊም እህትህ ለምን ታደርገዋለህ? ያንተ እህት ስርዓት ከጎደለው ወንድ ጋር ተቃቅፋ ተያይዛ ስትሄድ ብታያት ሰውነትህ በሙሉ እንደሚነዝርህ እሱን ካልቀደልኩ እንደምትለው አንተም ይዛት የምትሄደዋ ሴት ወንድም አላት። አንተን በሱ ቦታ አድርገው። አባት አላት፣ ባል አላት። ኢዳ ተጀነቡ ማ ላ የሊቁ ቢልሙስሊም ነውር ነው፣ ውርደት ነው። ዝሙተኞች አኺራ ላይ ካላቸው ከባድ ቅጣት አንዱ ጀሀነም ሰዎች፣ እዛ አካባቢ ያሉ ሰዎች የሚሸታቸው መጥፎ ሽታ አለ። ይሄ ምንድን ነው ሲባል ዱንያ ላይ ዝሙት ከሚሰሩ ሰዎች ብልት የሚወጣ ሽታ ነው ይባላል። እስራና ሚዕራጅ ላይ ነቢ ካዩአቸው አስተማሪ እይታዎች አንዱ እዚህ ጋር ንጹህ ስጋ ተቀምጦ ንጹህን ስጋ ትተው የጠነባን ስጋ የሚበሉ ሰዎችን አላህ አሳየኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ለጅብሪል ጠየቁት። ያ ጅብሪል ምንድን ነው እዚህ ጋር ንጹህ ትኩስ ስጋ ቁጭ ብሎ ሳለ የጠነባውን የቆሸሸውን የሚበሉት ምንድን ነው ሲባሉ አላህ ተባረከ ወተዓላ ሐላሉን አስቀምጦላቸው ሳለ ሐላሉን ትተው ዚና የሚሰሩት ናቸው ማለት ነብዩ ሰለላሁ ዐለይሂ ወሰለም መለሰ። ማን ነው የጠነባን የበከተን የቆረጠ መብላት የሚፈልግ? አላህ ተባረከ ወተዓላ ዚናን ከልክሎ ማግባትን ፈቅዷል። ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ ብለዋል። ወላጆችን ደግሞ አኽላቁን ዲኑን የምትወዱት ከመጣ ዳሩ ብለዋል። ለዲኑ ለልጁ ዲን ለክብሩ የሚጨነቅ የመጣን አይመልስም። የአኽላቅ ችግር ከሌለበት ሰርቶ የማስተዳደር አቅም ካለ ዘሬ አይደለም፣ ጓደኛ አይደለም፣ የአካባቢ ሰው አይደለም። ይሄ የጃሂል መለኪያ ቃሉ ቢከብድም ሐቂቃው ይሄ ነብዩ ሰለላሁ ዐለይሂ ወሰለም ዲኑን አኽላቁን የምትወዱት ከመጣ ዳሩት ነው ያሉት። ተመልሱት፣ አንገላቱት አላ ሙስሊሞች ኢማናቸው ዲናቸው አንድ ዘር አንድ ሀገር ያደርጋቸዋል። ከዘሬ ድራለሁ ነው እንትን ለሀገሬ ሰው ድራለሁ ነው እንትን ላኢላሃ ኢለላህ ያለ ካንተ ጋር አብሮ እግር ለእግር ገጥሞ የሚሰግድ ሁሉ ወንድም። የደጋግ ቀደምቶችን ታሪክ ስናነብ እኛ ምን ያክል እንደወረደን በግልጽ ማየት እንችላለን። መስጂድ ላይ አወል ሶፍ ሲሰግድ ያዩትን ወጣት ጥሩ ልጅ አለችኝ ለዳርህ እያሉ ቤት ወስደው ልጃቸው ሳታቅ እሱን ቤት አስቀምጠው ድንገት ስትገባ አንዴ እንዳያት አድርጎ ካንተ ምንም አልፈልግም ሸሪዓው ላይ ብቻ ማህር ስለተባለ 1 ድርሃም አምጣና ካስረልሃለሁ ብሎ የሚሰጡ ነው። ንጉሶች፣ የንጉስ ልጆች፣ ቃዲዎች ልጃቸውን ጠይቀዋቸው አልሰጥም ያሉ
ለረጅም ዓመት አንገቱን ደፍቶ መስጂድ ላይ ሲማር ሲሰግድ ላዩት አንድ ድሃ ልጃቸውን ወስዶ ይሰጠዋል። ዑመር ኢብኑ አልኸጣብ ልጃቸው ሐፍሳ ባላቸው አቡ ኹነይስ ኢብኑ ሑዛፋ በሞተበት ጊዜ ዑመር ታላቁ ዑመር ራሳቸውን ዝቅ አድርገው ዑስማን ሆይ ልጄን አግባ ሐፍሳን ባሏ ሞቷል ታውቃለህ። ዑስማን ዝም ሲሏቸው አቡበክር ስዲቅ ጋር ሄደው አቡበክር ሆይ ልጄን ሐፍሳን አግባልኝ። አቡበክር ስዲቅ ምንም መልስ ሳይሰጡ ጥለው ሄደዋል። ከጊዜ በኋላ ረሱሉ ዓለይሂ ሰላቱ ወሰላም ሐፍሳን ካገቡ በኋላ አቡበክር ስዲቅ ዑመር ጋር ሄደው ዑመር ሆይ ያኔ ትልቅ ጥያቄ ጠይቀህ ዝም ብዬ ሄጃለሁና ቅር እንዳይልህ ይቅርታ። ነቢ ሰለላሁ ዐለይሂ ወሰለም ስለ ሐፍሳ ሲያወሩ ሰምቼ ስለነበረ ሊያገቧት እንዳሰቡ አውቄ ስለነበረ አያላገባትም ነቢ ሊያገቧት ነው ብዬ ምስጢራቸውን ማውጣት ስላልፈለኩ ነው ዝም ያልኩ በማለት መልስ ሰጥተዋቸዋል። ኢዛ ረሱል ዓለይሂ ሰላቱ ወሰላም ያስተማሩንን ረሕማ ልጅህ ላይ ልተገብር ይገባል። በሁሉ ነገር አቻ የሆነ ወጣት መጥቶ የተለያዩ ተልካሻ ምክንያቶችን በመመለስ ትዳር እንዲስተጓጎል ዚና እንዲስፋፋ የሚያደርጉት አንድም ወላጆች ናቸው። ወላጆቹ ያላህ ለልጆቻችሁ ዘኑ፣ ለራሳችሁ ሳይሆን 50 ሺህ ካልሰጠ 30 ሺህ ካልሰጠ እጁ ላይ መኪና ካላየን እጁ ላይ የቤት ካርታ ካላየን ይሄ እኮ ልጅን መሸጥ ነው መዳር አይደለም ይባል። ሸሪዓው የሚለው ዳሩ እንጂ ሽጡ አይደለም። ርዝቅ ያለው በአላህ እጅ። ሁሉ ነገሩን ተማምነህ የሰጠኸው ነገ የተማመንከበት ነገር ሁሉ ሊጠፋ ይችላል። ዱንያ ደመና ናት፣ ትሄዳለች፣ ንፋስ ናት። አኽላቅ ካለ ኢማን ካለ ሙሉ ጤና ካለ ርዝቁን አላህ ያመጣዋል። በል በማግባት ሀብትን ፈልጉም ተብሏል። ሲያገባ ርዝቁ አብሮ ይመጣል። ወጣቱ ዚና ላይ መውደቁ ከባድ ወንጀል ነው፣ አሳፋሪ ነው። ከመስጂድ ወጥቶ ዚና ቤት መሄድ ጭራሽ ማይጣጣም ነገር። ሌላ ወጣቱ አላህን ሊፈራ አይኑ ሰብር ሊያደርግ ከዛ ሊጾም። ወላጆች ደግሞ ልጆቻቸውን ለአካለ መጠን ለትዳር እንደደረሱ አኽላቅ ያለው ዲን ያለው ሰው ከመጣ ሊሰጡ ይገባል። ብር ስላለው ሀብት ስላለው ዘርህ ስለሆነ ከሆነ የሰጠኸው ልጅህን የሰጠኸው ለሱ ነው፣ በሱ ተማምነሃል፣ መጨረሻ ሊበላሽ ይችላል። አኽላቅና ኢማን ስላለው ከሆነ የሰጠኸው ለአላህ ነው የሰጠው፣ አላህ ልጅህን ይጠብቅልሃል። በአላህ ነው የምትተማመነው ወይስ በወረቀት በብር? የአንድ ዘመኑ ትልቅ የሆነ ሙሲባ ነውና ዲኑን የተማርነውን ሸሪዓ በዚህ ልናሳይ ይገባናል። ሌሎችን ብዙ ጊዜ እንተቻለን፣ እነሱ እንዲህ ናቸው እንዲያረጉም። ወደ እኛ ግን ሲመጣ ያን ትችት ሁሉ እንረሳዋለንና ልንሰማ